ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምሥራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋቷ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይንምንም ወለደ። አርፋክስድም ቃይንምን ከወለደ በኋላ 400 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ቃይንምም 130 ዓመት ኖረ፣ ሳላንም ወለደ። ቃይንምም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ኤቦሩም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦሩም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራጉንም ወለደ። ራጉንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ራጉም 132 ዓመት ኖረ፣ ሴሮህንም ወለደ። ራጉም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶቹንም ሴቶቹንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምንና ናኮርን ሐራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምንና ናኮርን ሐራንንም ወለደ። ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምና ናኮርም ሚስቶችን አገቡ። የአብርሃም ሚስት ስሟ ሶራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብራምና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብርሃም ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብራምን አለው፣ ከአገርህ ከዘመዶችም ከአባትም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ።
አብርሃምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዘው ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጥሃለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያውን ሠራ። ከዚያም በቤቴል በምሥራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምሥራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልሽ ዘንድ ስለ አንቺም ነፍሴን ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለእርሱ በጎችም፣ በሬዎችም፣ አህዮቹም፣ ወንዶችና ሴቶች ባሪያዎችም፣ ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረግክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥህልኝም? ለምንስ እህቴ ናት አልህ? እኔ ሚስት ላድርጋት ወስጃት ነበር። አሁንም ሚስትህ እንኋት፣ ይዘሃት ሂድ። ፈርዖንም ሰዎችን ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው። ኦሪት ዘፍጥረት ምዕራፍ 13 አብርሃምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ። ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቸውም፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጎች በሚጠብቁት መካከልም ጠብ ሆነ። በዚያም ዘመን ከነዓናውያንና ፈሪዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጡን አለው፣ እኛ ወንድማሞች ነንና በእኔና በአንተ በእረኞቼና በእረኞች መካከል ጠብ እንዳይሆን ለምንሃለሁ። ምድር ሁሉ በፊት አይደለችምን? ከእኔ ትለይ ዘንድ ለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጡም ዓይኑን አነሣ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጡም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጡም ወደ ምሥራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ፣ ሎጡም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምሥራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም ሰጣለሁና ዘርህንም እንደ ምድር አሸዋ አድርጋለሁ። የምድርን አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጥራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ እንሰጣለሁና
አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ አድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያውን ሠራ። ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉሥ በአምራፌል፣ በኢላሳር ንጉሥ በአርዮክ፣ በኤላም ንጉሥ በኮሎዶጎምር፣ በአሕዛብ ንጉሥ በትዲአል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ፣ ከገሞራ ንጉሥ ከብርሳ፣ ከአዳማ ንጉሥ ከሰናአብ፣ ከሰቦይም ንጉሥ ከሴምባር፣ ዞዓር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎምር ተገዝቶ ነበር። በ13ኛውም ዓመት አመፁ። በ14ኛውም ዓመት ኮሎዶጎምርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት፣ ቃርናይም፣ ዙዙሚንም በሃም፣ ኤሚምንም በሴዊ ቅሪያታይም መቱ። የሆር ሰዎቹንም በሴር ተራራቸው በበረሃ አጠገብ እስካለች እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይን ሚስጳጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሶዶም ንጉሥና የጎሞራ ንጉሥ፣ የአዳማ ንጉሥና የሰቦይም ንጉሥ፣ ዞዓር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎምርን፣ የአሕዛብን ንጉሥ ትድአልን፣ የሰናዖርን ንጉሥ አምራፌልን፣ የኤላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሶዶምና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሶዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ አድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎች ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥና ከብቶቹን፣ ሴቶችና ሕዝቡን ደግሞ መለሰ። ኮሎዶጎምርና ከእርሱ ጋር የነበሩት ነገሥታት ወቅቶ ከተመለሰ በኋላም የሶዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከ ጼዴቅም እንጀራና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ልዑል እግዚአብሔር የተባረከ ነው፣ ጠላቶቹን በእጄ የጣለልህ ልዑል እግዚአብሔርም የተባረከ ነው አለውም። አብርሃምም ከሁሉ አስራትን ሰጠው። የሶዶም ንጉሥም አብርሃምን ሰዎችን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሶዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዝቢያም ቢሆን ላንተ ከሆነ ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ኦሪት ዘፍጥረት ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤልኤዛር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣው ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣
ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይችን ምድር ትወርሳት ዘንድ እንድሰጥህ ከከላዳውያን ኡር ያወጣሁ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖሱም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችም በሥጋው ላይ ወረዱ፣ አብርሃምም አበረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርጎም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ ፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይ በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይችን ምድር ለዘርህ ሰጥቻለሁ። ቄናውያንን፣ ቄንዛውያንንም፣ ቀድሞናውያንንም፣ ኬጥያውያንንም፣ ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም። ኦሪት ዘፍጥረት ምዕራፍ 16 የአብርሃም ሚስት ሶራ ግን ለአብርሃም ልጅ ያልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ ታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከናን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ሶራም አብርሃምን መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብት ሰጠሁ። እንዳረገዘችም ባየች ጊዜ እኔን በዓይኗን አቃለለችኝ። እግዚአብሔር በእኔና ባንተ መካከል ይፍረድ አለችው። አብርሃምን ሶራ እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልሁ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነች ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና። እርሱም የበዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና። ስለዚህም የዚያ ጉድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበረ። ኦሪት ዘፍጥረት ምዕራፍ 17 አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ።
ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ላንተና ካንተ በኋላ ለዘርህ አምላክ ሆን ዘንድ በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ላንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም ሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በእናንተ መካከል ላለውን ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ። በቤት የተወለደ ወይም ከዘራችሁ አይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤት የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔንም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ሥጋ ያልተገረዘ ቈላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው፣ የአሕዛብም እናት ሆናለች። የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አድርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤትም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶች ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፈቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበረ። ልጁ እስማኤልም የቁልፈቱን ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበረ። በዚያው ቀን አብርሃም ተገረዘ። ልጁ እስማኤልም በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ። ኦሪት ዘፍጥረት ምዕራፍ 18። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች ዕረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፋ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልህ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሹም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኰለ። እርጎና ወተትም ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበው። እርሱም ከዛፍ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣
ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳቅሁም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባረካሉና። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረውን ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሶዶምና የጎሞራ ጩኸት እጅግ በዝቶአልና ኃጢአታቸውም እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች እንደ ጩኸቱ አድርገው እንደሆነ ወርጄ አለሁ፣ እንዲሁም ባይሆን አውቃለሁ። ሰዎችም ከዚያ ፊታቸው አቀኑ፣ ወደ ሶዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርምን? ይህ ካንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሶዶም በከተማይቱ ውስጥ በ50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ ምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርሁ። ከ50 ጻድቃን 5 ቢጎድሉ ከተማይቱን ሁሉ በ5 ምክንያት ታጠፋለህን? ከዚያ 45 ባገኝ አላጠፋትም አለ። ደግሞም ተናገረው እንዲህም አለ፣ ምናልባት ከዚያ 40 ቢገኙሳ? እርሱም ለ40 ስላላደርገውም አለ። እርሱም ጌታዬ አይቆጣ፣ እኔም እናገራለሁ። ምናልባት ከዚያ 30 ቢገኙሳ? አለ። እርሱም ከዚያ 30 ባገኝ አላጠፋም አለ። ደግሞም እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርሁ። ምናልባት ከዚያ 20 ቢገኙሳ? አለ። እርሱም ከዚያ 20 ቢገኙ ስለ 20 አላደርገውም አለ። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ፣ ምናልባት ከዚያ 10 ቢገኙስ? አለ። እርሱም ስለ 10 አላጠፋትም አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ። ኦሪት ዘፍጥረት ምዕራፍ 19። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዛች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራ ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቹ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ 2 ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው።
አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎሁም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትንና ከዚህ ያሉትን ሁለቱን ሴት ልጆችን ውሰድ፣ በከተማይቱ ኃጢአት እንዳጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጡም አላቸው፣ ጌቶቼ ሆይ እንዲህ ሳይሆን እነሆ ባሪያህ በፊትህ ሞገስ አግኝቷል። ነፍሴን ለማዳን ያደረግልኝን ምሕረትንም አብዝተሃል። ክፉ እንዳገኝና እንዳልሞት ወደ ተራራው ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርሃትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንኸኝን ተቀብያለሁ። በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አድርግ ዘንድ አልችልምና። ስለዚህም የዚች ከተማ ስም ዞዓር ተባለ። ሎጥ ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሶዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸው ያለውንም ሁሉ በከተሞች የሚኖሩት ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሶዶምና ወደ ጎሞራ በዚያች አገር ወዳለው ምድር ሁሉ ተመለከተ። እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ የጥፋት መካከል ሎጥን አወጣው። ሎጥም ከዞዓር ወጣ። በዞዓር ይቀመጥ ዘንድ ስለፈራም ከሁለቱ ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱ ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስተኛና ስትነሳ አላወቀም። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስተኛና ስትነሳ አላወቀም። የሎጥም ሁለቱ ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው። ኦሪት ዘፍጥረት ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከልም ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርሷ ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጹሕነት ይህንን አደረግኩ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ ያውቃለሁ። እኔ ደግሞ በፊትህ ኃጢአት እንዳትሠራ ከለከልሁ። ስለዚህም ትነካት ዘንድ አልተውህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነም ሁሉ እንዲሞት በእርግጥ ወቅ። አቤሜሌክም በነጋታው ማለደ፣ ባሪያዎቹንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግክብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው?
አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰቡ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርገው ውለታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቢሜሌክም በጎችና ላሞችን፣ ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱን ሳራንም መለሰለት። አቢሜሌክም እነሆ ምድሬ በፊትህ ናት፣ በወደድኸው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀን ሁሉ በፍጹም ዘግቶ ነበርና